ወዴት እየሄደች ነው? ሰው በልክ ትዳር በልክ ፍቅር በጉልበት እሺ ይሁን ይባል። የምሬን እኮ ነው። ፍቅር በጉልበት በሂደት እንግዲህ ሁለቱም ሊፋቀሩ ሊዋደዱ ይችላል ይባላል። ትዳር በጉልበት ትዳር በግድ አግባኝ በግድ እንዲያገባ ይጠይቁልኝ። ህግ መጣ እሱ በእኔ ይጀመር። የሴት ወገን ወንድን ይጠይቅ። ኧረ እንደው አቢጌል አሁንስ መስመር ሳተች። እጅግ የሚያሳዝን ነገር ነው የተፈጠረው። ሰላም የተከበራችሁ ነው የተወደዳችሁ ውድ ቤተሰብ እያላችሁበት እንዳልኩት ሰላማችሁ ይብዛልኝ። ፕሊዝ ለቤት አዲስ የሆናችሁ ደጋፊ አድርጉኝ። ተወዳጁ ዳጣ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። አቢጌል አሁንም አይናውጣነቷ እንደቀጠለ ነው። ናታንን ወደድክም ጠላህም የኔ ትሆናለህ፣ እንደውም አባትህን አስጠይቃለሁ ስትል በፈጣጡ እንግዲህ ደፍራ ወይዘሮ ማርታ አባቷን እንድጠይቅ አድርጋለች። ግን አንዳንድ ጊዜ ማለት ነው ልጅ ነው፣ ስጋ ነው፣ ቆርጠን አንጥሎም የሚባለው እውነት ነው። የእውነት አሁን በተነትረው ምዕራፍ እንዳያችሁት አቶ ደረጀ እኔ ጥፋት ባጠፋ ትፈችኛለሽ፣ ልጅሽ ግን ጥፋት ደጋግማ ብታጠፋ አውጥተሽ አጥያትም ቆርጥሽ አታወጫትም፣ ምክንያቱም ልጅሽ ናት፣ ያብራክሽ ክፋይ ናት ነው ያላት። እና እውነት ነው ይሄ ነገር፣ በቃ እውነት። ወይዘሮ ማርታ ናታን በፍጹም እንደማይወዳት ታውቃለች። ምን አለ ናታን ወደደኝ የሚለውን ቃል ስትነግራት ናታንን ብጠይቀው ደጋግማ እሷ ስላለቻት ብቻ ልንዛመድ ነው ሊጋቡ ነው ማላ ለናታን አባት ባትናገር መልካም ነበረ። እጅግ የሚገርምና እጅግ የሚያሳዝን ሁኔታ ነው። እንግዲህ ናታንም የተደገሰለትን ድግስ አላወቅም። አባቱ አቢጌልን እንደሚያገባ አቢጌል ጋር እንደተፈቃቀሩ ነው የሚያውቀው። እንግዲህ አዲስ መረጃ የደረሰው ደረጀ ደግሞ የምታገባትን ልጅ ትወዳታለህ፣ ታፈቅራታለህ። ግን አባትህ የማትወዳትን ልጅ የማታፈቅራትን ልጅ ለእሷ ቦታ የማትሰጣትን ልጅ አግባቢ ላይ አባት ስለሆነ ብቻ እሺ ትለዋለህ እንዴ ሲለው በጭራሽ ነው ያለው። አሁን የናታን ብልጠት በጣም አስተዋይ፣ በቃ መጽሐፍ ማንበብ ሙሉ ሰው ያደርጋል የሚባለው ናታንን ነው። እና ናታን ስሜታዊ ግልፍት፣ በቃ ነገሮችን ረጋ ብሎ የማየት ጥበብ አለው። ሰላምዬ ራሱ ስትጠይቀው ምንድን ነው ያለው? ናታን ጠየክልኝ ወይ ዳጣን? ሰላምዬ ከአንቺ ጉዳይ እኮ የዳጣ ጉዳይ ነው ያስጨነቀሽ። ምንድን ነው አሁን ነገሩ? ሰው እንኳን ሙቶ እኮ ይረሳል፣ የዳጣ ጉዳይ ግን አረሳልሽው። ምንድን ነው የሚያያይዝሽ ነገር? ዳጣ ለእኔ ምንም የነገረች ነገር የለም ነው ያለው። ሰምቶ እንዳልሰማ ውስጡን እየከነከነው ውስጡን እየቆጠቆጠው ነው ያለው ናታን። እንዴት ብሎ መገመት፣ መጠርጠር፣ ማሰብ የማልፈልገው ነገር ነው ጋሽ ደረጀ ይህን ጉዳይ እየፈጸሙት። ቆይ ከትዬ ምን አቶ እትዬ ምን አጉድላበት ብሎ ነው ለዳጣ ቀጥታ የነገራት። መጉደል ያለ መጉደል ጉዳይ አይደለም፣ በቃ በስህተት የተፈጠረ ጉዳይ ነው። አሁን እዚህ ጋር ዳጣ ምንም ስህተት የለባትም፣ ምንም ጥፋት የለባትም። ወይዘሮ ማርታም በቀልድ መልክ ስትል ሰምተናታል። ልብ ካልፈለገ ድርጊት አይፈጽምም ይባላል እና እናንተ በሰራችሁ ስህተት ልጅ አይወቀስም እንደማለት ነው። እና ስለዚህ እነሱ በሰሩ ስህተት ዳጣ የከፈለችው መስዋዕትነት ከባድ ነው። እነሱ በሰሩ ስህተት ዳጣ ጎዳና ላይ አድጋ ብዙ ነገር እንደደረሰባት የዳጣ ጠባሳ ነው። ለምን ወይዘሮ ማርታ እውነቱ እንዳታውቅ ሚስጥሩ እንዳይጋለጥ። በሌላ በኩል ደግሞ ሰላምዬ ናት። ሰላምዬ አሁን ይሄ ሚስጥር እንዳይወጣ በማለት እፍን አድርገው ስንት ዓመት ሙሉ ህመም ሆኖባት ነው የከረመው የኖረው። ግን ሰላም ትልቅ ስህተት የሰራው አንድ ስህተት እሺ ስህተት ይባል፣ ሁለተኛ ስህተት ሰላም የደገመችው አሁን የጸነሰችው ልጅ ነው። ምክንያቱም ያቺኛዋ ልጅ ሞታለች ወይ ያለች ወይ የለች የሚለውን ምንም መረጃ የለኝም። እትዬ ይቅር በይኝ፣ ከዛሬ ውጭ አልጋሽና አርክሻ ቆሽሸብሽ አላውቅም በማለት አቶ ደረጀ እንግዲህ ሰክረው ራሳቸውን ስተው ሲመጡ ወይዘሮ ማርታ ወደ ሌላ ሀገር ስትሄድ አብረው ተኝታ ነው ይሄ ጉዳይ የተፈጸመው ማለት ነው። እና ሰላም ራሷን ከባድ ነገር ነው በውስጧ ቀብረው የያዘችው። የሆነ ጊዜ ካስታወሳችሁ ናታን ሰላምዬ አንቺ ማለት በጣም ከባድ ሰው ነች። ከባድ ሰው ለእኔ ማለት ህመሙን፣ ስቃዩን፣ ደስታውን፣ ሀዘኑን በውስጡ ቀብሮ የሚይዝ ሲደሰት የማይታይ ሲያዝን የማይታይ ሁሉንም ችሎ በሆዱ አፍኖ የሚኖር ሰው ለእኔ ከባድ ሰው ነው። ምክንያቱም ቢገለጽም የሚነበብ ነገር የሌለው ነው ያለው ናታን ሰላምን። እና ሰላምን በትክክል ገልጿታል።
እጅግ የሚገርመው እጅግ የሚደንቀው ለምን ለዳጣ እንደዚህ ተጨነቅሽ ሲላት ተርበተበተች ሰላም። ናታን አሁን ሁሉም ነገር ቁልጭ ግልጥ እንቅጭ ብሎ እየገባው ነው። ምን የሚያገናኛት ነገር ኖሮ ነው ከእሷ ታሪክ ጋር? ዳጣ መናገር እንደማትፈልገው ሁሉ ሰላምም መናገር የማትፈልገው ድብቅ ምስጢር አለ ብሎ ናታን አሁን ሁሉም ነገር ግልጽ እያለለት ነው። በሌላ በኩል የወይዘሮ ማርታ ውሳኔ ነው። ወይዘሮ ማርታ ምን አለ ቆም ብላ ብታስብ፣ አሁን የናታን አባት ኦልሬዲ የደረጀ ልጅ ልታገባ ነው ብሎ ነው የሚያስበው። ምናልባት አብጌልን ነው ብሎ ባይነገረው ዳጣን እንደሚያገባ እንደሚወዳት ያውቃል። ስለዚህ እዚህ ጋር ሌላ ጦርነት መነሳቱ የማይቀር ነገር ነው። በሌላ በኩል አርዱን ነው። አርዱን ናታንን አብጌል ትወደዋለች፣ አብጌል ደግሞ ናታንን ትወደዋለች። ናታን ዳጣን ይወዳታል። አብጌል ዳጣን እንድመታላት፣ እንድወጋላት፣ እንድገልላት ትፈልጋለች። ይችልም እንደም ፍላጎቷ ልታሳብደኝ ነው። በቃ እንደውም እሷን አጥፍቼን የራሴ ህግ ፊት ሄዳለሁ እያለ ነው። ፍቅር ይጎዳል፣ ፍቅር ያሳብዳል፣ ፍቅር ይገላል የሚባለው እዚህ ላይ ነው። አርዱን ከልክ በላይ ያፈቅራታል። እኔን ያልተረዳች እንዴት ነው ሌላ ሰው እሷ ወዳ እሱ ሳይወዳት ህመሙን እያወቀች ለምንድን ነው የኔን ህመም የማትካፈለኝ ነው የአርዱን ጥያቄ። በጣም በጣም የሚያሳዝነው ነገር። ስለዚህ አርዱን ዳጣን እንድጎዳትና እንድወጋት እያዘዘች ነው። ፍቅሬን ግን አልቀበልም ብላኛለች ብሎ በዚህ ለቤተሰብ ተናግሮ ሊበቀላት ይችላል። በሌላ በኩል ደግሞ አብጌል ናት። አብጌል ናታንን ላገባው ነው፣ ጮኛ ካለው ሰው ጋር ነው አንቺ የምትጃጃዩ፣ ካጠገቡ እንዳላይሽ ካጠገቡ ራቂ ስትላትም ልንጋባ ነው ስትልም እንግዲህ ግራ ልትጋቡ ነው ወይ? ሲጀመር ማን ነው እንጋባለን ወይም ትጋባላችሁ ብሎ ያለሽ? ቆይ አንቺ ምን አይነት ቅዠት ውስጥ ነው ያለሽው? እኔ እስከ ክብሬ ነው ያለሁት፣ ክብሬን እስከ ጠበቅኩ ድረስ ምንም የሚመጣብኝ ጉዳይ የለም። አንቺ ግን ሁልጊዜ ክፋትና ተንኮል ነው የምታመጪው ብላ አስጠንቅቃት ጥላት ሄዳለች። አቢጌል የምትፈልገው አቢጌልዬ ይቅርታ ብላ ተንበርክካ እንድታለቅስላት፣ ልቧ እንዲሰበር፣ ብዙ ነገር እንድትበሳቆል ነው የምትፈልገው አቢጌል፣ ዳጣን ማለት ነው። ዳጣ ደግሞ አሁን አቢጌልን ጥንቅቅ አድርጋ አውቃታለች። በጣም በሚገርም ሁኔታ ተንኮሏን፣ እልኳን፣ ክፋቷን አውቃለች። ቀጣይ ክፍል ምን ይፈጠራል? እጅግ አጓጊ